ሰላም ሰላም እንዴት ናችሁ ውድ ቤተሰቦች ዛሬ የፍሬሽማን ኮርስ የሆነውን ጂኦግራፊ ቻፕተር 3 ፓርት 3 ይዤላችሁ መጥቻለሁ the south eastern highland and lowland የሚለውን ሁለተኛው የፊዚዮግራፊክ ዲቪዥን ኦፍ ኢትዮጵያን እናያለን ማለት ነው south eastern highland and lowland ልክ እንደ western highland and lowland ብለን እንዳየነው እንደመጀመሪያው ፓርት አሁን ደግሞ the south eastern highland and lowland ያ ማለት በሳውዝ ኢስተርን ፓርት ያሉ ሃይላንዶችን እናያለን እንዲሁም ላውላንዶችን እናያለን ማለት ነው አጠቃላይ ገለጻ ስናደርግ በዚህ በሳውዝ ኢስተርን ሃይላንድ and lowland it's account 37% of the area of Ethiopia የኢትዮጵያን 37% ይሸፍናል the highland make up of 46% of the physiographic division while the rest is lowland 46% የሚጠጋው አሁን the south eastern highland and lowland ውስጥ 46% የሚጠጋው ምንድነው ሃይላንድ ነው የቀረው ግን በላውላንድ ስር ውስጥ የሚካተት ነው ማለት ነው ከሳውዝ ኢስተርን ሃይላንድ ላውላንድ ኤሪያ ስር ኦኬ እንግዲህ border by eastern escarpment of the Rift Valley in the west and the north እንግዲህ በኢስተርን ፓርት በሪፍት ቫሊ ጎን የተደረገ ነው እንዲሁም ደግሞ western and north ፓርት ደግሞ ሪፍት ቫሊ border of eastern escarpment የተከበበ ሲሆን በሪፍት ቫሊ ደግሞ በዌስተርን ኤንድ ኖርዝ ፓርት የተከበበ ነው ይለናል ኦኬ እንግዲህ ይህ ሳውዝ ኢስት ሃይላንድ ኤንድ ላውላንድ in many places the land rise so abruptly that from the edge of the plateau one literally look down the Rift Valley እንግዲህ ይህ ሳውዝ ኢስት እንደሆነ መጠን ሪፍት ቫሊ ጋር እጅግ በጣም የተቀራረበ አይነት በጣም የተጠጋጋ ነው one literally look down the Rift Valley እንደ ሌፍት ቫሊ ለናየው ሁሉ እንችላለን ማለት ነው from here the land gradually descends southward into the south eastern lowland and then its plain of the Somalia ግን normally ይህ ከምን የሚነሳ ነው gradually descend በሳውዝዋርድ እስከ የት ሳውዝ ኢስተርን ላውላንድ ድረስ የሚዘልቅ ነው ያ ማለት እስከ ሶማሊያ ፕሌኖች እስከ ሶማሊያ ምን ድረስ እስከ ሶማሊያ ሜዳ ቦታዎች ድረስ የሚይዝ ነው ማለት ነው ይህ ሳውዝ ኢስተርን ሃይላንድ ኤንድ ላውላንድ ኦኬ further divided into two units of highland and two units of extensive lowland እንግዲህ በዚህ ፓርት ላይ ሁለት ሃይላንዶችንና ሁለት ላውላንዶችን እናያለን ማለት ነው ኦኬ ከሃይላንድ ስንጀምር the south eastern highland ስንል የመጀመሪያው the አርሲ ባሌ ሲዳማ ላንድን እናገኛለን the highland are found into east of lake region በሌክ ሪጅኖች በኢስት በኩል ይገኛል ይህ አርሲ ባሌ ሲዳማ ሃይላንድ these are located into southwestern section of physiographic region ከፊዚዮግራፊክ ሪጅኑ በሳውዝ ዌስተርን በኩልም ይገኛል ይለናል ኦኬ they make up 28% of the area region and 68% of southeastern highland እንግዲህ 28.5% የሚሆነውን የሪጅኑን ፓርቲ የሚሸፍን ሲሆን 62% የሚጠጋውን ደግሞ ሳውዝ ኢስተርን ሃይላንድ ይሸፍናል ማለት ነው ከሃይላንድ 62% እንዲሁ ከፊዚዮግራፊክ ሪጅኑ ደግሞ 28.5% ይሸፍናል ማለት ነው ይህ አርሲ ባሌ ሲዳማ ላንድ ኦኬ አንድ በአንድ እንተንተናቸው አርሲ ባሌ ሲዳማ ላንድ ብለናል አርሲን ሃይላንድ ባሌን ላንድ ኤንድ ሲዳማ ሃይላንድ አንድ በአንድ እናያለን አርሲ ሃይላንድ ስናይ አር ሜድ አፕ ኦፍ ፍላት ሩሊንግ አፕላንድ ኤንድ ዲሴክትድ ማውንቴንስ እንግዲህ የአርሲ ሃይላንድ ፍላትድ የሆኑ ሩሊንግ አፕላንዶች ይገኙበታል እንዲሁም ዲሴክትድ የሆኑ ማውንቴኖች በጣም የተሰነጠቃጠቁ የሆኑ ምኖች ማውንቴኖች አንዱ ካንዱ ያልተገናኘ የሆነ ማለት ነው ለየብቻቸው የሚገኙ የሆኑ ማውንቴኖች መገኛ ነው አርሲ ሃይላንድ the well known mountain in this area are Mount Kaka በጣም የሚታወቅ የሆኑ ማውንቴኖች የመጀመሪያው ማውንት ካካ ሲሆን ሌላው ማውንት ባዳ and ማውንት ጭላሎ እነዚህ ዋና የአርሲ ሃይላንድ ውስጥ የሚገኙ ማውንቴኖች ናቸው ኦኬ ሌላው the ባሌ ሃይላንድ are separated from አርሲ ሃይላንድ by the head and main stream of ዋቢ ሸበሌ የዋቢ ሸበሌ መነሻና እንዲሁም ዋና ስትሪሙ ባሌንና ማንን አርሲ ሃይላንድን ለይቶታል ማለት ነው ዋቢ ሸበሌ ሪቨር they consist of
platform looking basaltic plateau in the north central part and high mountain massif to the south እንግዲህ ይህ ባሌ ሃይላንድን ስናይ በፕላትፎርም አለው በኖርዝ ሴንትራል በኩል ስናይ ፕላትፎርም የሆኑ ፕላቴዎችን እናገኛለን ወደ ሳውዝ ስናመራ ግን ሃይ ማውንቴን ማሲፎችን እናገኛለን በጣም ተራራዎችን እናገኛለን ይለናል ያ ብቻ አይደለም the afro alpine summit of Senate Plateau is found on this group በዚህ በባሌ ማውንቴን ነው ማለት ነው ሴኔት ፕላቴው የተባለው ፕላቴው የሚገኘው the highest mountain peak in this region is ቱሉዲምቱ በጣም highest peak የሆኑ ማውንቴኖች ቱሉዲምቱን እናገኛለን and Mount Batu 4307 ሜትር above sea level እነዚህን ማውንቴኖች እናገኛለን erosion feature of belong into Pleistocene glaciers but laterally modified by fluvia process are seen in trough like gorge hugging valley and depression በፊውቸርም በኢሮዥን ፊውቸርም ይገለጻል ምክንያቱም ይህ ባሌ ማውንቴን በጣም ኢሮዥን የመሬት መሸርሸር ያጋጠመው ነው ያም ማለት ደግሞ መሬት ተሸርሸር ማለት የተለያዩ ሆኑ ጎርጆች ቫሊዎች ዲፕሬሽኖች እንዲኖሩ ምክንያት ሆኗል ማለት ነው ኦኬ NB ይለናል እዚህ ጋር NB Web River tributary of Ganale has cut underground passage sophomore cave through the Mosaic limestone rock እንግዲህ ዌቭ ሪቨር የተባለው የገናሌ ገባሪ ወንዝ ይለናል has cut and underground passage sophomore cave እንዴት ነው የሚገብረው በሶፍመር ኬቭ ወይም በኢትዮጵያ ላይ the most known የሆነው ዋሻ የሶፍመር ዋሻ የዌቭ ሪቨር በዛ ምን ያደርጋል ነው የሚለን ከት አድርጎ ያልፋል ይለናል ይህ ሶፍሞር ኬቭ ደግሞ የምን ሮክ ነው የሜሶዞይክ ሊምስተን ሮክ ነው ማለት ነው the cave is found nearly ባሌ ማውንቴን ይህ ሶፍመር ዋሻ የተባለው በባሌ ማውንቴን አጠገብ ላይ የሚገኘው okay it is one of the world's most spectacular and extensive underground cave creating magnificent view accessibility only by underground stream እንግዲህ የሶፍመር ዋሻ የተባለው እጅግ በጣም ዓለምን የሚያስደምም የሆነ ምንድነው ልዩ የሆነ ተፈጥሮ ዋሻ ነው እጅግ በጣም ረጅም በውስጡ ረጅም የሆነ ብዙ ክፍሎች አሉት በጣም ወደ ውስጥ ብዙ የሚያስጉዝ የሆነ ዋሻ ነው ማለት ነው ያም አስደናቂ የሆነ አንደርግራውንድ ስትሪም አድርጎታል በቀጣይ የምናየው ደግሞ ሲዳማ ሃይላንድ ነው ወይም ሶስተኛው ከሃይላንዶች አርሲ ባሌ ሲዳማ ሃይላንድ ብለናል የመጨረሻው ሃይላንድ ነው ማለት ነው አር ሰፓሬትድ ፍሮም ባሌ ሃይላንድ ባይ ዘ ገናሌ ሪቨር ከባሌ ሃይላንድ ይሄ ደግሞ ሲዳማ ሃይላንድ በምንድነው የሚለያየው በገናሌ ሪቨር ቫሊ ይለያያል ማለት ነው ዘ ኦኩፓይድ ሳውዝ ዌስተርን ኮርነር ኦፍ ዚስ ሪጅን ይህም ሲዳማ ሃይላንድ ምን ቦታዎችን የሚሸፈነው ሳውዝ ዌስተርን የሪጅ ኮርነር የሳውዝ ዌስተርን ኮርነር ፓርት ይይዛል ማለት ነው ዘ ፕሮሚኔንት ፊውቸር here is ጀምጀም ፕላቴው በዚህም ደግሞ በጣም የሚታይ የሆነ ፊውቸር ያለው በዚህ ሲዳማ ሃይላንድ ላይ ጀምጀም የሚባለው ፕላቴው ነው an important coffee growing area በጣም ቡና ለማብቀል ተመራጭ የሆነ ቦታ ነው river ዋቢ ሸበሌ and ገናሌ along with their tributary have dissect their physiographic region ስለዚህ ዋቢ ሸበሌ እንዲሁም ገናሌ ሪቨሮች ሲዳማ ሃይላንድን ለብዙ ቦታ ዲሴክት አድርገውታል ነው የሚለን ከፋፍለውታል ማለት ነው ኦኬ ቀጣይ የምናየው ሐረርጌ ፕላቲው የሚለውን ሐረርጌ ፕላቲው እንግዲህ ሳውዝ ኢስተርን ሃይላንድ ለሁለት ከፍለናል አርሲ ባሌ ሲዳማ ሃይላንድ አንዱ ነው ሁለተኛው ደግሞ ሐረርጌ ፕላቲው ነው እንግዲህ this plateau is the north easterly extension of south eastern highland ከሳውዝ ኢስተርን ሃይላንድ ኖርዝ ኢስተርን ፓርቱን ሐረርጌ ፕላቲው አልነው ይለናል extends from ጨርጨር ሃይላንድ in the south east to ጅጅጋ in the east ይህ ቦታ የሐረርጌ ፕላቲው ከምን ተነስቶ እስከ ምን ቦታዎችን ይሸፍናል ካለን ጨርጨር ሃይላንድ ከጨርጨር ሃይላንድ ተነስቶ በሳውዝ ዌስት በኩል እስከ ጅጅጋ በኢስት በኩል እስከ ጅጅጋ የሚዘልቅ ነው ይለናል ኦኬ
it makes up 38% of the south eastern highland ከሳውዝ ኢስተርን ሃይላንዶች 38% ሲሸፍን 17% ደግሞ ፊዚዮግራፊክ ዲቪዥኑ ደግሞ 17% ይሸፍናል። it has the smallest proportion of upper highland smallest የሆነ ፕሮፖርሽን አለው ይለናል ከሃይላንዶች ያ ማለት greater than 2000 ሜትር ይሁን እንጂ በጣም የሆነ ፕሮፖርሽን የሆነ ስሞለስት የሆነ ፕሮፖርሽን ነው ያላቸው ማለት ነው እዚህ ሐረርጌ ፕላቶዎች it is low lying and elongated region low lying elongated የሆነ የተያያዘ ወጥነት ያለው ሪጅን ነው ማለት ነው ኦኬ the left bank tributary of ዋቢ ሸበሌ drain it ሌላው ደግሞ የዋቢ ሸበሌ ገባሪ ወንዞች በግራ በኩል በተለይ በግራ በኩል ያሉ ገባሪ ወንዞች የሚፈሱት በማን ፕላቲዮ ነው በሐረርጌ ፕላቲዮ በኩል ነው ይለናል ሌላው ደግሞ ያው በዚህ ሐረርጌ ፕላቲዮ ውስጥ የምናገኘው the highest mountain here it mount ጋራ ሙለታ የተባለውን ማውንቴን እናገኛለን ማለት ነው ኦኬ ሌላው እንግዲህ the south eastern highland ጨረሽን አሁን በመቀጠል ደግሞ the south eastern lowland ነው የምናየው ዝቅተኛ ቦታዎች ምን ይመስላል በዚህ በሳውዝ ኢስተርን ስንል located in the south eastern part of the country and the most extensive lowlands እንግዲህ ይህ ሳውዝ ኢስተርን lowland በሳውዝ ኢስተርን ፓርት ኦፍ የኢትዮጵያን ሳውዝ ኢስተርን ፓርት ይሸፍናል ያም ደግሞ most extensively lowland በጣም ዝቅተኛ ቦታዎችን ያካተተ ነው ማለት ነው ሳውዝ ኢስተርን lowland they make up of 54% of the area of physiographic region and around 1/5 of the country የአንድ አምስተኛው የሀገሪቱን ክፍል የሚሸፍን ነው ከፊዚዮግራፊክ ዲቪዥኑ 54% የሚሸፍነው ላውላንድ ነው ይለናል ኦኬ እንግዲህ divided into ዋቢ ሸበሌ plain and the ገናሌ plain እንግዲህ ይሄን ላውላንድ ዋቢ ሸበሌ plain 60% ገናሌ plain ደግሞ 40% divided አድርጎ ይገኛል ማለት ነው including the plain of Ogaden የኦጋዴን plain ያካትታል east of the ዋቢ ሸበሌ ማለት ነው ኢርሌክ plain between ገናሌ and ዋቢ ሸበሌ and ቦረና west of ገናሌ ባዚን እነዚህ ሁሉ ያካትታል ማለት ነው south eastern lowland these extensively plain are interrupted here and there by low hill low ridge and ኢንዘልዝበርግ በምን ኢንተራፕት ይደረጋሉ እነዚህ ላውላንዶች በላው ሂል ዝቅተኛ የሆኑ ምን ከፍታ ቦታዎች ላው ሪጆች ኢንዝበርግ and by shallow and ቦርድ ሪቨር ቫሊ and depression በሪቨር ቫሊዎች በዲፕሬሽኖች ኢንተራፕትድ ተደርገው ይገኛሉ ማለት ነው እነዚህ ላውላንዶች ኦኬ thus lowland are little used and support very small population ስለዚህ ይህ በጣም ውስን people የሚኖርበት ነው sparse populated due to harsh climate condition ዝቅተኛ ቦታ ከመሆኑ አንፃር በጣም harsh የሆነ ኮንዲሽን ነው ያለው ስፓርስ የሆነ ፖፑሌሽን ነው ያለው ማለት ነው በጣም የተበታተነ የሆነ አሰፋፈር ነው ያለው ማለት ብዙ ህዝብ አይኖርበትም በዚህ አካባቢ inhabited by pastoral and semi pastoral community በዚህም አርብቶ አደሮችና ከፊል አርብቶ አደሮች መኖሪያ ነው ማለት ነው the economic potential for this region including animal husbandry irrigation agriculture and perhaps exploitation of petroleum and natural gas ስለዚህ በዚህ አካባቢ ኢኮኖሚክ ኮንዲሽኑን ስናይ በዋናነት animal husbandry ነው እንስሳት እርባታ ነው በመቀጠል irrigation በተለይ አዋሽ ወንዝ ላይ ተያይዞ ኢሪጌሽን እናገኛለን አግሪካልቸር ስናነሳ በኢሪጌሽን ነው ሌላም ደግሞ በጣም በዚህ አካባቢ ደግሞ ፔትሮሊየም እና ናቹራል ጋዞች ይገኛሉ ተብሎ ይታሰባል ማለት ነው ኦኬ በሳውዝ ኢስተርን ሃይላንድ እና ላውላንድን በዚህ ጨረስን በቀጣይ the rift valley ሚሊዮን ይዤላችሁ መጣለሁ